ለኔ የሆነልኝ ብዙ ነው ግን አሁን እቺን ሰሞን የሆነልኝ ነው የምነግራችሁ እማዬ የቴትዬ በጣም ነው የምወድሽና ያልነገርኩሽ መጀመሪያ ማረጋገጫ ልውሰድ ብዬ ነው እና የእግዚአብሔር ሰው በጣም ይጸልኛል ሲጀመር እግዚአብሔር የሰጠኝ አገልጋይ ነው በመሪት ነው እኔ ጌታ ጠይቄው ነው እሱን የሰጠኝና እኔ ደግሞ እዚህ ቤት አገልጋይ ነኝ ራሴን ለጌታ ሰጥቻለሁ ገና ደግሞ ለጌታ ራሴን በጣም አይደለም ራሴ ቤተሰቤን ሁላ ሰጥቻለሁ እኔ ለጌታ እና ይጸልይልኝ ነበርና ባለቤቴ በጣም ከ2 አመት በላይ ሹፌር ነው ጎበዝ ነው በጣም በቃ ባለሙያ ነውና ቤት ውስጥ በቃ 2 አመት ሊሆነው ነው በቃ እኔ እዚህ ቸርች እንኳን ስመጣ ጌታው አንተ ጠብቅልኝ ብዬ ነው ስመለስ ተሰቅሎ የሚጠብቀኝ ነው የሚመስለኝና በቃ አይምሮዬን ይጎዳኛል በዚህ ጋር ደግሞ ልጄም ጌታን ከተቀበልኩ ብዙ ነገር ደርሶብኛል ፈተና ንብረት እስከመሸጥ ብዙ ነገርና ይጸልይልኛል እሱ እኔ እንደውም አንዳንዴ ለብዙ ሰዎች ሲሆን የእግዚአብሔር ሰው በእኔ ተነሳ ውስጡ እንደሚጨናነቅ እንደዚህ ይነግረኛልና እኔ በቃ ትኩር ብዬ ማላየውም ምክንያቱም በጣም ተጨንቆም ይጸልይልኛል ለኔና አሁን ይሄ ሰሞን ስራ ይወዳደራል በየቦታው ይወዳደራል አንዳንዴ እንደው ፈታኞቹ እኛ አንተን ምንድነው ምንፈትነው ምንድነው ምንፈትነው አረ በቃ ወረድ ምናምን ይሉኛል አለ እና በቃ ጎበዝ ነው ሲፈተን ፈተና ውጤቱ ምንም የለም ባዶ ነው መጥቶ ያለቅሳል ይጨነቃል በቃ ያለቅሳል ከዛ ይሄን ሰሞን ስቅስቅ ብሎ የተኛንበት ጧት አለቀሰ ምን ሆነ ነው አልኩት እግዚአብሔር እኮ እኛ ቤት የሚሰራው ነገር ስላለ ነው እንጂ ላንተ ስራ መስጠት አቅቶት አይደለም ግን የሚሰራው ስራ ስላላበቃ ነው ለምን ያስለቅሳል ምናም ብዬ እንትን አልኩ ምን በላው ምን ጠጣው አላጣ ምንድነው ምናም ብዬ ተቆጣጣውትና እንትን አልኩ በልጁም ነገር በራሱም ነገር በቃ ያለቅሳል እና አሁን ይሄ ሰሞን እዚህም አገልጋይ ተጋብዞ በአገልጋዩም ተናግሯል ከዛ በፊት ግን በሱ ብዙ ነገር ይለኛል ጌታ እኔ ደግሞ አምናለሁ ለምን ከስንት ነገር ከስንት ሞት ያስመለጠኝ ራሴን እንኳን ስንት ያንጠልጥያለሁ መድኃኒት ስንት ይውጫለሁ ልሞት ማለት ነው ከስንት ነገር ያወጣኝ ጌታ ስለሆነ ይሄን ቀን ስለሚያውቀው ማለት ነው በእኔ ብዙ ነገር እንደሚሰራ ስለሚያውቀው ጌታ ከብዙ ነገር አስተርፎኛል እኔ ቤተሰቤ ለሰው የሚኖሩ ቤተሰቦች ናቸው ግን ዞር ብለው እንዳያዩኝም ያ ሁሉ ምንድነው ጌታ በእኔ የሚሰራው ነገር ስላለው ነው በቃ እላለሁና በጌታ በጣም እተማመናለሁ ጸልያለሁ ለምነዋለሁ አለቅሳለሁ እኔ እዚህ ለማጥራት ብቻ አይደለም መመጣው ታኝቼ እዚህ ጋር ተንበርክኬ ነው ማለቅሰው ጌታ ሆይ ደከመኝ እለዋለሁ ደከመሽ ብሎ ተናገረኝ ጌታ ምለውን ይለኛል በአገልጋዮች ይናገረኛልና ጌታ በቃ በሱ ብዙ ነገርና አዲስ አበባ አዳማ ቆርቆሮ ስራ ተገኘለት ተብሎ ሄደ ተወዳደረ ጌታ ከዚህ ከተማ ውጪ ስራ እንደሚያገኝ ተናገረኝ ከዛ ጣልቃ እንደገባልኝ ተናገረኝና ሄደ በቃ አንተ ከዚህ ስራ ነው ትወጣለህ አዲስ አበባ ነው ስራ የምትገባው ምናምን አለዋለሁ ከዚህ የሰማሁትን እጄ ነግሯለሁ እና እነግሯለሁ በቃ ዝም ይላል በቃ መሬት ይቆረቁራል እኔ ከዚህ ስገባ ከዚህ ደስ ብሎኝ ስገባ አቤት በቃ ያዘን ፊት ነው ልጁ በዛ ጋዝናል አንደኛው በዛ ጋዝናል አንደኛው አረ ጌታ ተመልከት በቃ ከዛ ሄደ ተወዳደረ ያማ ዝም አሉ ከዛ ደግሞ ቁልፉን የቆለፉ ሰዎች እንደ ዘመድ መስለው ደግሞ ስራ እንፈልግልህ እንደዚህ ጠይቅልህ ምናምን ብለው ወይ አሉ ትጉ እንደዚህ አሉ ሲለኝ ሂድ ተፈተን ልክሱ ሲወጣ ጌታ ሆይ በእነዚህ ሰዎች የመጣ ነገር በሁለት ቁልፍ ይቆለፍ እንዳይሆን እለዋለሁ እንዳይሆን እኔ ካንተ ነው የምፈልገው ከነሱ አልፈልግም ለምን ነገ ባሏ ተኮራምቶ እሱ ተኮራምቶ እኛንን ይላሉ ስለሚሉ እኔ ያንተ አገልጋይ ነኝ ባንተ የመጣ ነው የምፈልገው እለዋለሁ ሲመለስ እንዴ ምንም እኮ አይሉኝም ምናምን እኔ ስላልኩት እኮ አንተ ስትወጣ እኮ ቆልፍ ብየዋለሁ ቁልፉ እሱ ጋር ነው ያንተ ስራ አዲስ አበባ ነው ብየዋለሁ ከዛ የሆነ ልጅ ይደውልለትና ናና ለነገ እስኮርት ትሄዳለህ ይላል ትናንት እኔ ምን አገባኝ ለአመት ባል ሸቀል ምናምን አለ ሂድ ሸቀል አልኩት ሄደ በኋላ ባበል አይደለም ቁጭ ብሎ ገና እንዴ እኔ ላንተ ቢሄድ አበሌ ማን ይከፍልልኛል ምናምን አረ ለገንዘብ አይደለም ሲውጣ ዝም ብለ ውጣ አልኩት ሄደና ሲነጋገር ባለቤቱ ጠራውና በቃ እኔ ሌላ ስራ አግኝቻለሁ እሱ ያዝ መኪናውን አለው አይገርማችሁም በ14 አጨብጭቡ ለጌታ በ14000 ብር መነሻ ገና ይሄ መነሻ ነው እንጂ መድረሻው አለ ገና የኔ ደሞዝማ በ14000 ብር አይደለም ስንት ሺህ በ14000 ስንት ሺህ ተቀጠረ በ14000 አይደለም አልኩት እኔ ለጌታ ክብር አታመጡም አጨብጭቡ እስቲ ለናዝሬቱ ለኢየሱስ ጌታ ብዙ ጊዜ አያታለሁ በርግጥ ለምን አንዳንድ ሰዎች ብዙ ቶሎ ሲመሰክሩ ቶሎ ሲሆንላቸው እሷ በጣም ጸልይላታለሁና እንዴት እኔም አንዳንድ ጊዜ ለምን እላለሁና ከዛ እግዚአብሔር እኮ
የብዙ ጊዜ ጸሎቱን መለሰልኝ እግዚአብሔር ሰው ዛሬ ምስክርነት አለኝ አለችኝ። ክብር ለኢየሱስ ይሁን። እና ስራ አጥቶ በራሱ ላይ እንኳን እየወሰነ ለሷም ሸክም ለልጆቹም ጭንቅ የሆነ ሰው 14000 ብር መቀጠር ቀላል አይደለም። ስለዚህ ለጌታ ክብር እስቲ በደንብ አምጡለት። ኢየሱስ ክርስቶስ ጌታ። ገና 14000 አይደለም ብዙ ገንዘብ ወደ እጁ ገባ። አሜን። ደጆች ይከፈታሉ። አሜን። እና እኔ አይደለም ለቤቴ ብቻ አይደለም እኔ የምፈልገው ጌታ እኔ ኖርማል ጴንጤ መሆን አልፈልግም። ለየት ያለ ያበደ መንፈስ ያለባት ጴንጤ መሆን ነው ፈልገው። ጌታ ምስክሬ ነው ማለት በጣም ብዙ የወደቁ ወጣቶች አሉ ከ12 አመት እስከ በቃ በጣም የሚያሳዝኑ በጣም ከባድ ሰፈር ነው። ቡቱቱ መንፈስ ያለበት ያለን እንኳን የሚያስለብስ ያለበት መንፈስ ሰፈር ነው። እኔ ለብዙ ወጣቶች ብዙ ትውልድ የምታድን እናት ሆኜ ጌታ ማገልገል ነው ፈልገው። በቃ በእውነት ክብር ለኢየሱስ ይሁን። ሃሌሉያ። በጌታ በኢየሱስም ሰማያዊ ጸጋ በእጥፍ ያግኝሽ። አሜን። በሮችሽ በኃይል ይከፈት። አሜን። እኔ እሱ ስራውን ብቻ ሳይሆን አሁን ልጆችሽን አሜን እሱን ጭምር በቅርብ ጊዜ ወደዚህ ቸርች ገቢ ያረኳቸው። አሜን። በናዝሬቱ በኢየሱስም ገንዘባቸውንም እነርሱንም ወደዚህ ቤት ጠርቻለሁ። በጌታ በኢየሱስም ዕውቀታቸውን ጭምር ጠርቻለሁ። ካንቺ ጋር አብሮ እግዚአብሔርን እንዲያገለግሉ አብሮ ሰራተኞች እንዲሆኑ በኢየሱስም አሁን ጠርቻቸዋለሁ። በሮቻቸው ተከፈተ። ደግሞም ያንቺን በር ተከፈተ። አንቺም በብዙ እንድታገለግይ በኢየሱስም ቅባትን አደርግብሻለሁ። ከዚህ ቀን ጀምሮ እይታሽ ይጨምር። እያየሽ መምታት ትጀምሪያለሽ። እግዚአብሔር በራእይ ይናገርሻል። እግዚአብሔር በግልጽ ይናገርሻል። አንደበትሽ በኢየሱስም ይቀባል። ታምራት ይሁን በኢየሱስም አሜን።